ከቻልክ አንተም ከሀይሚ ጋር እንድትለያይ ነው የምፈልገው። በአጋጣሚ ደግሞ ጠርቻታለሁ እሷንም ሀይሚን ራሱ ለምን እንደዛ በቃ ምንም አያስፈልግም። እኛ ቤት ሴት እንዲገባ ራሱ ነው ያልፈልግም። ለምን እኔ አራፍቲ ከመላኩ ራሱ ቢፋታ ያው 80 ቢቀድ ደስ ነው የሚለኝ። ምንም ልጁን ይስጡን። ወንድ አይደል የተወለደው ወንድ ነን። በቃ ወንዶቹ ሙሺ ጋር ተሰብስበን እንኖራለን። ምንም ሴት የሚባል ነገር እኛ ጋር እንዳይመጣ አብቲ እንዲህ ስለ ይቅርታ አድርግልኝ። ታላቀኝ ነህ እኔ የምትለኝን አይሆንም ብዬ አላውቅም አይደል? ግን እኔ አሁን ከሀይሚ ጋር በጣም ብዙ ነገር ያለ ልጅ ማለት ሌላ ነገር እንኳን ተው። እኔ በከፋኝ ሰዓት ብቻዬን በነበርኩ ሰዓት ከጎኔ የነበረች ልጅ ነች። ታውቃለህ በጣም ብዙ ደግና መጥፎ ጊዜ አሳልፈናል እና እኔ በምንም እሷን ማስቀየምም ማጣትም አልፈልግም። ምን ማለት ነው ሲጀመር ማጣት? እኔ ስንት አመት ሙሉ ከእንትና ጋር ስንትና ደግና ምናምን አሳልፍ ያርል እንደዚህ ጋር ደረስኩ እኮ። ቢሆንም አንተ የአቀባበል ችግርም ሊሆን ይችላል እና እኔ አልችልም መቀበል ሳይሆን ያንተ የአረዳድም ችግሩን ምንም ይሁን አላውቅም። ግን ለዛሚ እኔ ብዙ ነገር ማድረግ ፈልግ ልጅ ነኝ ታውቃለህ። የሷን ስኬት ለማየት ምጥር ሰው ስለሆንኩኝ እሷን እንኳን እኔ አንተ ደግሞ ያው ፋሚሊ እንትን ውስጥ መግባት የለበትም የኔ ግንኙነት ውስጥ እንዲገባ አልፈልግም። እና ያው እንኳን መጣልኝ ለምን ሄዳ እናገርክ? እኔ ታዲያ ተጣሉ ነው እንዴ? ታረቁ እኮ ነው የሄድኩት እኮ። በቃ ታረቁም ምንም ፋሚሊ ውስጥ በቃ እኮ ታዲያ ማስታረቅ እንዲገባ አልፈልግም። የዋ ደግ ነገር ምንም አያስፈልግም። ሴት ምናምን አያስፈልግም። አሁን ጠርቻታለሁ ከመጣች እሷ ራሱ ተስማምታለች። ምኑን ነው ተስማማ? አይ ብትለያዩ ይሻላል ምናምን አልኳት። እስቲ መጀመሪያ በአካል እንደዛ የምትለው እኔ እኮ ግራ ገባኝ። ለምን ለኔ አስበህ ነው? አይደለም ሴት አያስፈልግም ነው በቃ ሲጀመር ሴት ልጅ አያስፈልግም። ሴት አይደለች እንዴ? እናቴ ናታ። ሙሽንም ውጪ ልትላ ነው ከቤት? እናቴ ናታ። ቢሆንስ ሴት ልጅ ቤት አያስፈልግም ማለት ነው? ምንድን ነው እንደዚህ የምታዞረው ነገር? አይደለም እኔ አሁን አብቴ እኔ በእውነት አይሚሽ አለች ምናምን ያልከው ግራ ገባኝ እንጂ እኔ አይሚሽ ብላኛለች። ስትመጣ ይኸው እንደዚህ ቁጭ ብለህ ትነግራለች። አንደኛ ሳወራት ምንም አላቅማማችም። እኔ ምን እንዳረካትም አላቅም። በቃ አያ ሴቶች እንዲህ ናቸው። የሆነ ነገር እንትን ስትላቸው ምክንያት ነው የሚፈልጉት ለመለያየት። አንተ እንዲህ ትከራከራለህ? አይ ሊሆን አይችልም። በቃ እኔ አሁን አንተ ከመሬት ተነስተ ሴትኛ ቤት አይግባ ማለት ምን ማለት ነው? እሺ አሁን ስትመጣ ሙሉን አትሰማምሽ? እኔ እስቲ እኔ ከሀይሚ ጋር መጣላት ምናምን አልፈልግም። እኛ ብዙ እቅድ ያለን ሰዎች ነን። አንተ ስላልከኝም አይደለም እሷን እንትን ምላት ገብቷል። ልጣላት የምችለው እሺ እኔ ስላልኩ አይሆን ቶ እኔን አታክብረኝ ችግር የለውም። ግን እኮ እኔ እንዲህ ስለ እንዳይደብር ግን ይሄ የኔ ህይወት ነው አይደል? ከሀይሚ ጋር ስትመጣ ታዲያ አሁን አንተ እንዲህ እንትን እያልክላት ነው አይደል? እየተከራከርክ እሷ ስትመጣ ታያታለህ። እንደዚህ ምን እንደምትል ታያለህ። ትመጣለች። ቆየ ከደወልኩላት እየጠራ ነው አታነሳ። በጣም ነው አራብቲ እንዲህ አይባልም። ምር ነው ተረጋጋ። ምክንያትን እንኳን አስረዳኝ በደንብ። ምንም ምክንያት አያስፈልግም። እንዴት ነሽ? አለን ሰላም ነው። ቸክለን ይጠራህ? አዎ እኮ ቅድም አውርተናል በስልክ እና ታዲያ መምጣት ያስፈልግ ነበር። አስፈላጊ ነው ሙሉ እንድትነግሪኝ ነው። አሁን እሱ እያለኝ ያለው በቃ ሽንቱን እንዲገጥሮ ከኔ ጋር ይከራከራል። እኔ አያስፈልግም በቃ እያልኩ ነው። ስማት የምትልንስ እኔ ምን እንደሆናችሁ አላውቅም። ሃይሚ ምንድነው ማለት ከኔ መለየት ትፈልጊያለሽ ነው? ካንተ መለየት ፈለኩም አልፈለኩም ግን ከዚህ በኋላ በቃ ቢበቃ ይሻላል። እኔም እናንተ ቤት ላይ እየመጣው ምናምን መረበሽ አልፈልግም። እናንተ ቤት ላይ ሁላችሁም ወንዶች ናችሁ። ሴት ልጅ ደግሞ አታስፈልጋችሁም ብዬ አስባለሁ። ምን ማለት እኔ አሁን ለምንድን ነው ግራ የምታጋቡ? እንደዚህ እኮ አይባልም ሃይሚ። ምን ልበል? እኔ አሁን ምን እንዳልካት እኔ አላውቅም ማለት ያልጠበቅኩት እኔ ምንም አላልኳትም። መጀመሪያ ሲጀመር አዳምጣ ተስማምታ ነው አይደል መጣችሁ እየነገርኩ ነው። አንተ ሽንተን ገትረህ እየተከራከርክላት ነው። እኔ ታውቃለህ ሀብቴ ምን ያክል እንደማከብረው እኮ። እሺ እና ከመሬት ተነስተሽ ነው ከኔ ጋር መለየት የፈለግሽው? እና ከሰው ጋር ከምጣላ እኔ ከሀብቴ ጋር ከምጣላ ካንተ ጋር ብለህ ይሻለኛል። ምን ማለት ነው? ምክንያቱም እኔ በጣም ነው ማከብረው። እኔ እኮ ነኝ አብሬሽ ያለው ታላቅ አይደለም እንዳውቁ አይደል? ታላቅህ ነው እኮ ታላቄ ቢሆንም ያው አክብሬ እኮ ነው እያወራሁት ያለው። ግን አንዳንዴ ደግሞ የኔ ግንኙነት ላይ ቤተሰብ መግባት ያለበት ቦታ አለ። ልክ አለው አይደለ? ልክ ሊኖረው ይችላል። ግን በቃ መግባት ያለበት ቦታ ላይ አግባብ ያለው ቦታ ላይ ማይሆን ነገር ነው። እኔ ደግሞ እያልኩ ያለሁት ማይሆን ነገር ነው። ዝም ብለህ ወደ ገደል እንገባ አልፈልግም።
ተለያይ አይደለም መከራከሩ ምናምን አያስፈልገውም። እኔም በመሀላችሁ ገብቼ ላጣላችሁ አልፈልግም። ታይሚ ምንድነው መምጣት የራሱ አስፈላጊ አልነበረም። ለምን የጠራሁሽ እኮ ሙሉ እንደዚህ እንድትነግሪኝ እንዴ ከመሬት ተነስተሽ እንደዚህ አንተ ነግረኸው አላምንም አለኛ። እንዴት ነው ካንቺ ብዙ ነገር ያሳለፈን ምናምን ይለኛል። ታይሚ እርግጠኛ ነሽ ግን? ምን እርግጠኛ ነሽ? የምታወሪው ነገር እኔ እንጃ እንደዚህ ጭራሽ አልጠብቅም ካንቺ። እንዴ ምን ማለት ነው እኮ? ወይ ምክንያት አለሽ ነው? በቃ ምክንያት የነገርኩህ እኮ በቃ እኮ ምክንያትሽ ምንድን ነው? ሀብቴ የማይፈልገውን ነገር ማድረግ አልፈልግም። በቃ እሱ ብቻ ነው ምክንያትሽ? በቃ ቤት ውስጥ በዚህ ምክንያት እንዴት ነው ልትለኝ? እና ሌላ ምክንያት ምን ሊኖረኝ ይችላል እንዴ? የቤቱ ታላቅ ነው መከበር አለበት አይደል? እንደዛ ነው የምታስበው? በዛ ላይ ደግሞ እኔ ባንዴ ልስማማልህ የቻልኩት አንተም ከናኒ ጋር ስለተለያየህ ነው። እሺ ተለያየሽ። አንተ እንኳን የ4 አመት ጓደኝነት ከትካረክ እኔ የ1 አመት ጓደኝነት ከትማረክ ለኔ ሲምፕል ነገር ነው። ምንም ቀላል ነው። ሲያካብር ነው ሲጀመር አጉል እንትን ይላል። ከኔ ጋር ሳላብቴኒ አጉል ምናምን። ኧረ ዝም በል በእናትህ። እኔን ጭራሽ እኔን አላመንከኝም ማለት ነው። ምን እንዳለች በአንዴ ነው ተስማማች እኮ። እኔ ምክንያት ካላት እሺ ምክንያት አለሽ። እኔ እኮ አንቺ ሀብቴ ከናኒ ተጣላ ብለሽ ምናምን ሊሆን አይችልም። ግዴታ ማስታረቅ ነው ያለብሽ እኮ አይደል? ብዙ እየጣርን ነበር። አሁን ከመሬት ተነስተሽ እንለያይ እንዴ? ታረቁበት ሁኔታ ላይ አይደሉማ። ምን ሰው ተገዳሉ ሲቅር ይባባል አይደል እንዴ? እግራቸውን በገመድ አስሬ አጠጋግቼ ምናምን አንተ ላይ አስቀምጬ ለኛ ተይሽ ችግር የለውም። ግን ከኔ ጋር አንቺ ምንድነው የሚያጣላሽ? በቃ እሱ መጥቶ ስላለሽ ወንድሜ መጥቶ ስላለሽ እርግጠኛ ነሽ? እሱን እኔ ስላልኩሽ ብቻ አይደለም። መጀመሪያም ያው ፍላጎት ሊኖርሽ ይችላል። እኔ ብቻ ስላልኩሽ ነው እንዴ እንደዛ የምታደርጊ? አይ ፍላጎትም ነበረኝ። ከዛ አንተ ስትለኝ ደግሞ እና ታዲያ ሙሉ ለሙሉ እኮ እሱ ስላለሽ ብቻ አትበጃ እኮ አይደለም። ታላቅ ነው መከበር አለበት ምናምን። እኔ ምን በህይወትህ እኮ ይሄን ያክል ኦክሲጅን አይደለሁም ይሄን ያክል ማስፈልግ ሁሉ ታላቅ ነው። አታክብረኝ። እሺ አታክብረኝ። ከፈለክ እንትን በል ወጥተም ምንም በል እኔ አይመለከተኝም። እኔ እኔ እኮ ሀብቴ አላስፈልገውም እኮ ምክንያቱም እኔ ኦክሲጅን አይደለሁም እኮ መኖራችን። አንቺ ህይወት ላይ ምንም ጥቅም የለኝም። አንተ እኔ ህይወት ላይ ጥቅም ሊኖር ይችላል። እኔ ደግሞ አንተ ህይወት ላይ ጥቅም የለኝም አላስፈልግህም እያልኩ ነው። ምን ታውቂያለሽ አንቺ? የኔን አውቀሽ ነው የምታወሪልኝ ለራሴ? በቃ እርግጠኛ ሆንኩ። እንዴት ነው እርግጠኛ ነገሮችን አይቼ እንዴት ነው እርግጠኛ የምትሆኝ? ምን አይተሽ? ለምንድን ነው የምንከራከረው አሁን? እኔ እኮ አሁን እዚህ ጋር እያወራችሁኝ ያላችሁት የሚያናድር ነገር ነው። እኔ ወንድም ያለ ብዬ ነው ተረጋግጬ የማወራው። እኔና አንቺ ጨርሰናል። እኔ እንዲያምን ነው አንደኛ መጀመሪያ የደወልኩልሽ። በቃ ምን ማለት ነው ተስማምቼለታለሁ? እኔ ምክንያት ካለሽ እሺ ይሁን አልኩ። ትናንት በሰላም እያወራሽኝ የነበርሽ ሴትዮ ዛሬ ከመሬት ተነስተሽ እሱ አለ በቃ ወይስ የምትፈልጊው ነገር ነው? ታውቀኝለት ትንሽ ነገር እኮ የምትፈልጊው ነገር ነው። ሰበብ ነው መሆኑ ነው እንግዲህ ሰበብ ሊሆን ይችላል አይደል? እሺ አያ ሴት በቃ እንደዚህ ነው። አያ ትንሽ ምክንያት ነው ተከራከራለህ ዝም ብለህ ለመናደድም እንትን ለማለትም ነገሮችን ከት ለማድረግም ትንሽ ምክንያት ነው የሚበቃኝ። ታውቀኛለህ እኮ። ስለዚህ እኔ ደግሞ ይሄ ምክንያት ደግሞ ከበቂ ለኔ ደግሞ ይሄ በቃ ከበቂ በላይ ነው። በቃ ከምልህ በላይ ነው። ወይ ከቻልሽ ዝም ብዬ በቃ አትወሪ። አውሪ ስላላመነኝ ነገር ስላለኝ ነው። ብዙ ችግርና ደስታን ምናምን ሁሉ ጥሩ ነገር ያሳለፈ አንድ አመት እኔማ 5 አመት ኦልሞስት 5 አመት ሊሞላኝ ነው እኮ። አንተ በተረዳው መንገድ ነው ብያለሁ እኮ አይደል? ከናኒ ጋር አንተ በራስህ ፍላጎትም ሊሆን ይችላል። እኔ ግን ቢያንስ ብዙ ጥሩ ነገር አሳልፈናል። ከሷ ጋር ብዙ ነገር አድርጋልኛለች። ብዙ ነገር አንድ አመት ምናምን ብላ ታካብዳ እንኳን እያሰብኩ ነው። እዚህ ጋር ታካብዳለህ እንዴ? ምንም እሷን ብትሄድ እኮ ምንም የምትሆነው ነገር የለም። ምን ትሆናለህ? እስኪ ይሄንን ሆናለሁ ያለ ፐርፐዝ መለያየቱ እንዴት ነው? አሁን እንዴት ነው ምን ትሆናለህ? አይደለም እዚህ አሁን እዚህ እንኳን ትንሽ ቆይቼ ሲሄድ ሆድ ይብሰኛል። አይደለም ከሷ ጋር ተለይቼ ገብቷል። እናንተን ተለይቼ ሲሄድ እንኳን ሆድ የሚብሳኝ ልጅ ነኝ። አይደለም ተለይቼ ከሷ ጋር እናንተ እኔ አላውቅም ግግም ተብሎ ምናምን ማክበር አለብን። ታላቃችን ነው ማክበር አለበት። ነገሮች እዚህ ጋር መቋጨት አለባቸው። ባንቺ ህይወት ላይ አያገባውም። እኔ እንደዛ ነው ያወራው። ባንቺ ህይወት እኮ አያገባውም እሱ። እንዴት ነው እንዴት አያገባውም። በቃ ባንቺ ህይወት ይደድሽም ይጥላሽም ምንም ይበልሽም ይወዱም በወዱ ማንም ሰው የትኛውም ቤተሰብ ላንተ ደግሞ እንዴት ነው ለኔ የሚመርጥልኝ? እኔ እኮ የተሻለ ሰው አሁን እሱም ከየተሻለ ሰው በሚያመጣ ሰዓት አንተም የተሻለ ሰው ልታገኝ ትችላለህ። ሃይሚ እሱ እኮ አይደለም ለኔ የሚያመጣ። እንደዛ ነው ማለት እንደዛ ነው እኔ ያሰብኩት። በቃ እንደውም ሙሉ ለሙሉ ነው ሴት አያስፈልግም ነው እኛ ቤት
ያው የሆነ ሰዓትማ ሊያስፈልግ ይችላል እኮ ግን ኧረ ምንም አያስፈልግም። እኔ ሲጀመር አያስፈልግም። በቃ እንደዛ ከሆነ እኔ ከዚህ በላይ ማውራት አይጠበቅብኝም። ያው ልሂዳ ለሙሽ እነግራታለሁ ያለውን ነገር ፍላጎትሽ ነው ማለት ነው። በእንደዚህ በማይመስል ውሳኔ ነው። አሁን እኔ ለመጨቃጨቅም ለመከራከርም ጥሩ ቦታ አይደለም። አንቺ ጋር ከዚህ በላይ ቦታው አይደለም። በቃ ምን አይነት ቦታ ማውራት ያለብኝም ብያለሁ። አንቺ ህሊና ሳይኖርሽ ከመሬት ተነስተሽ እንደዚህ ካደረግሽ በቃ ሀብቴ ግን እኔ ይቅርታ አድርግልኝ። እንዴት ላይ እንደዚህ እንድወሰን ምናምን አልፈልግም። እሺ እንደፈለግ የፈለገ ታላቂ ወንድ ወንድሜ ነው ምናምን ግን ቢሆንም ደጉንም ጥሩንም እንድላይ ያደርገኛል። ግን ደግሞ እንደዚህ አይነት ህይወት ላይ ደግሞ አይገባም። እንኳን ታውን እንድንለያይ አትፈልግም ነው? እንዴት ነው የምንለያየው? አንቺ ከፈለግሽ እኔ ለምነኝ ምናምን እኔ አይመቸኝም። ታውቂያለሽ አይደለ? ፈለኩኝ ምክንያታዊ ሰው እንኳን ሁኚ። የሆነን ሰው ኢግኖር ለመቅጨት ምክንያታዊ ሰው እንኳን ሁኚ። ከዚህ በላይ ምክንያት አለ? ሀብቴ የለም። እኔ እንደማውቀው ምንም እኔ እኮ እንደ ቤቱ ታላቅ እንደመሆንህ መጠን አከበርኩ። ሀብቴ የኔን ህይወት አይኖርልኝም። ይኸው በሱ ፊት ልንገርሽ ላልኖርልህ እችላለሁ ግን ጥሩና መጥፎ ነው እንዴ ሃይሚ እኔ ጋር መሆኗ ምኑ ነው ጥፋቱ? እኔ ነኝ እኮ የማውቀው አይደል? እኔ ምን እየሆነች እንዳለ ምንም እየሆነችልህ አይደለም። በቃ መለያየት አለብህ። በቃ አትረቂ በእግዚአብሔር። እኔ ውለታ ቢስ ከሆንሽ ይሁን ገብቶሻል። እኔ ደግሞ አስባለሁ ውለታ ቢስ ምናምን መሆን አልፈልግም። ከመሬት እና መለያየት አትፈልግም ከሷ ጋር? እንዴት ነው ከሷ ጋር መለያየው? ምን ጥቅም ታገኛለህ? እንደዛ ከሆነ እኔ መለያየት አልፈልግም። ቡቡ የማይፈልገውን ነገር ማድረግ አልፈልግም። እኔም እንደዛ ከሆነ እኮ እኔ እናንተ ራሱ በደንብ አወራሽ